ይሄ የእፎይ አምላክ ነው። ይሄ ትክክለኛ የህዝብ ቅመጥ እፎይ አምላክ ነው። አሁን ይሄ አይን ይታያችኋል አይደል? ግን ከአስኳል ውስጥ የሚወጣ አይን ነው። ቅንድቡ ይታያችኋል አይደል? ግን ነገረ ቅንድብ ነው። ይሄ ግብረ ቅንድብ ይባላል። ግብረ አይን፣ ግብረ ቅንድብ፣ ግብረ እግር። ይሄ እግሩ ራሱ ግብረ እግር ነው። ቆይ በሌላ ሐሳብሽን የሚገልጽ ሌላ እንትን ላሳይሽ። ቆይ እንደዚህ ቆይ አየሽው? ይሄ ነው ትክክለኛ የእፎይ አምላክ። ግብረ አካል ያለው በቃ ይሄ ነው። እጅ አለው። ምንድን ነው መያዝ ይችላል፣ መጨበጥ ይችላል። እጅ የለውም። ማየት ይችላል፣ አይን የለውም። መስማት ይችላል፣ ጆሮ የለውም። የእፎይ አምላክ ይሄ ነው። በቃ ግብረ አካል፣ ግብረ እንቁላል፣ ዘመን ከባለል በዘመኔ ሙሉ ነው ማረሳው ነው። ደግሞ ኮስተር ነው የሚያወራው። መሀይም እኮ አይነው ትልቅ ነው ያለው መውጣት ነው። በቃ ይሄ ትክክለኛ ይሄ የኦርቶዶክስ አስተምሮ አይደለም። በነገራቸው የኦርቶዶክስ እንደዛ ተስተምሮ ስለሌላት ይሄ ብቸኛው የህዝብ ቅምጥ እፎይ አምላክ ነው። ምክንያቱም የኛ አምላክ ብሎ ነው ለሙስሊሙ ሲናገር የነበረው። ግብረ አካል ነው ያለው፣ አይን አለው ግን አያይም፣ ያያል ግን አይን የለውም፣ አይን አለው እንላለን ግን አይን የለውም እያለ ያስተማረው እሱ ስለሆነ ይሄ አምላክ የእፎይ አምላክ ተደርጎ 595 ሰው ባለበት ተሾሟል። ምክንያቱም እኛ ይሄንን አምላክ ፈልገን ያገኘንበት ምክንያት እግዚአብሔር አካል የለውም። የእግዚአብሔር አይን አይደለም። እኛ ለምሳሌ አለ ነገር አካል ብለን ነው የምንጠቀመው። ኖ ነገር አካል አይደለም፣ ግብረ አካል ብለን ነው የምንጠቀመው። አካለ ግብር አለው ብለን ነው የምናምነው ብሏል። ስለዚህ ይሄ አካለ ግብር የተባለ እንቁላል ነው። አሁን አይኑ እናንተን እያያችሁ እናንተ አሁን አይኑን እያያችሁ ነው አይደለ? ግን አይኑን አይደለም እያያችሁ ያላችሁት፣ እሱ ነው እያያችሁ አይኑ ያለው አስኳል ውስጥ ነው። አዎ ከቃሉ ጋር ናችሁ። የለም እኮ ሰውየው የለም። እዚህ ፒክቸሩ ስር በነገርህ ላይ ነገረ አካል ግብረ አካል ብለን እንጽፍበታለን። እዛ አስተምሮ ልክ ነገረ ክርስቶስ ነገረ መለኮት እንደሚባለው ነገረ አካል ነው የሚባለው። የእፎይ ዶክትሬን አስተምሮ እንደዛ ነው። ሲተነተን ደግሞ ግብረ አካል ይባላል ማለት ነው። አሁን ይሄ ግብሩ ነው እያያችሁ ያለው፣ አይኑ አይደለም። ግን እኮ አይታይም። እሱ ነው እያያችሁ ያለው። ግብረ አካል ኦኬ። የታለው ሁለተኛው? አሁን በእውነት ይሄ አሁን በእፎይ ያስተምሩ በምድር ላይ የነበረው የእሱ አምላክ ነው። ሰላምን ሰበከ የሚለው አምላክ ነው። እነዚህ እንዳለ የእፎይ አምላኮች ናቸው። የግብረ አካል ስማ ባቢ ወልድ ሲሞት አብና መንፈስ ቅዱስ ይጠበቃሉ ለሚለው ደግሞ አምጣ እስቲ።
ወልድ ሲሞት ቆይ እዚህ ፒክቸር ስር ማለት ነው በቃ ሁላችሁ ግብረ አካለ ግብር እያላችሁ ነው የምጽፉት። ይሄ ይሻላል። ሙሉ ነው አደለ? እግርም ስላለው አዎ እግር አለው፣ እጅ አለው፣ ሁሉም አለው። ይሄ ነው የተሟላ። ከና እንቁላሉ ጥቅም ላይ እናውለዋለን። ልፈልግ እስኪ አብና መንፈስ ቅዱስ የሚጠብቁበትን እንዲህ ነው በቃ መቀለጃ የምናረግህ እኛ። አንተ ቤትን ከፍተህ አውራ፣ እኛ እየመጣን እንደበርብሃለን። ሁሌ ነው የምንደበርብህ። አይ ነው እየሰማህ እንደሆነ መቼም ያለኛ አይሆንልህም። ደግሞ ቴሌግራም ላይ ሄደህ ታለቅሳለህ። አልቅስ፣ በዛ እንስቃለን። በፈለግነው መንገድ ነው የምንደበርብህ። ሬይነር ካለህ እየሰማ ከሆነ ናና ቪዲዮን ክፈተው፣ ሙሉ መስማት አለብን። እኔ የምልህ አቤ ወይ ፊቱን ይሄንን የራሱን ፊት እናድርገው እንዴ? የማ የውዳቄ የህዝብ ቅምጡን ኧረ አከበር ነው ማለት እኮ ነው። የት አባቱ ይቆሻሻ። አምላኩን ለመግለጽ ጺም አምላካችን ጺምን ቢኖረው ጺም አይለውም ይላል። ለነገሩ ይሄው ይሻላል። ከእንትን ካለ ግን አድርጉበት፣ ችግር የለውም፣ እንጠቀምበታለን። የት አለ ቲቪ እንትን ባደርግ እኮ ኦኬ። ጆሮ የለውም። አንቺ ነሽ የማይታይሽ። ጆሮ አለው፣ አካለ ጆሮ አለው፣ ግብረ ጆሮም አለው። አንቺ ነሽ የማይታይ ግን ይሰማል። ጥሪው የእፎይ አምላክ ብለሽ ጥሪው፣ ግብረ አካል ብለሽ ጥሪው። አካለ ግብር ግብረ አካል አለ ብለን ነው ምናምን አላለ። ዘመን ከባለል አሁን ከታይ ጭራሽ እግር የለውም አላለም። እባብ ሊያደርገው አምላክን። እባብ እኮ አይን አለው ቤብ እኮ እግር የለውም። እግር ስለሌለው እየተሳበ አይደለም እንትን የሚያደርገው እንዴ? የእፎይ እኮ አይንም የለውም። አይንም የለውም። ግብረ ከባድ አይን ነው። ነው ያለው። ግብረ አይን ነው ያለው። የእሱ አምላክ ግብረ አካል ነው ያለው። ይሄ ግብረ አካል ደግሞ በጣም አነጋጋሪ ነው። አፍንጫ ተደፍጥጧል። የብሉይ ኪዳን ሕግ ነው እንግዲህ ምን ማድረግ አንችልም። ግብረ መልስማ እንጠብቃለን። ቴሌግራም ላይ ነው የሚለቀሰው። ነገ አምተን እናሳያችኋለን። ጠብቁ። ነገ ወይ ተነገ ወዲያ ያለቅሳል። አረ ዛሬም ሊያለቅስ ይችላል። አምጥቼ ያሳያችኋለሁ ካለቀሰ። አያለቅስም፣ ዛሬ አያለቅስም። እየተጨነቀ እኮ ነው እሱ እኮ በስቃይ ይሞታል እንጂ አያለቅሳትም። አይፈቀድም። ስላሴ ራይነር ካለህ አንዴ ገባና ቪዲዮን ክፈተው፣ ወይ ሌላ ሰው ካለ ስላሴ ሌላ ጊዜ እንትን እናደርገዋለን። ዛሬ ግብረ አካል ይበቃል። ዘእንቁላል ዘመን ከባለል በቂ ነው። የእፎይ አምላክ እንደዚህ ነው። አይን የለውም ግን ያያል፣ ጆሮ የለውም ይሰማል፣ እግር የለውም ይራመዳል፣ እጅ የለውም ይጨብጣል አለ አምላኩ። እና ያለው ምንድን ነው ሲባል ግብረ አካል ነው ያለው። በቃ ጥያቄው እንደጠየቀችው ኦፓል ኢየሱስ ምንድን ነው ያለው ተብሎ ይባል ምን እንደሚመልስ አላውቅም። ኢየሱስ አይን የለውም፣ እጅ የለውም፣ እግር የለውም።
ራይነር አልተመቸውም መሰለኝ። እና እዚህ ውስጥ ያላችሁ ሁላችሁም ይህ በምስሉ ላይ የምታዩት የህዝብ ቅምጡ እፎይ አምላክ ነው። አካላቶቹ ሲገለጡ ግብረ አካል ይባላሉ። አካለ ግብር ይባላሉ። ቪዲዮ መክፈት የሚችል ሰው አለ? ይክፈትና እሱን አይተን መውጣት አለብን። ራሱ በጣም ነው የሚያስቀው። ቅድም የከፈት ነው አልጨረስነውም እኮ። ከዛ በኋላ እኮ አለ እኮ ሲጃጃል እኮ አልጨረስነውም እኮ። ግን ክርስቲያኖች ሳይገባቸው ፖስት አደረጉት። ገባሽ? አሁን ያጠፉታል እርግጠኛ ነኝ። መክፈት የሚችል ሰው የለም? አንተ ከነዚህ ሰው እንትን የሚል ሰው የለም? ቪዲዮ የሚከፍት ሰው የለም? ነገን ከፍቷለን። አኑሽ ሰላም ሰላም ባቢ፣ እንዴት ናችሁ? ሰላም ነው። ሰላም ነው። እንዴት ናችሁ? አለን። ልትከፍት ነው? ምን ላይ ልክፈትልህ? ቪዲዮ አለ አንተ ጋር? ኖ ያለበትን ካሳየኝ ነው እንጂ እኔ ጋር የለም። ኦኬ ልክፈትልህ? እንትን ልላክልህ? ጻፈልኝ። በዚህ አካውንት ሃይ በለኝ፣ በውስጥ ልክልሃለሁ። የስልክ ሀብታም እኮ ነኝ፣ መክፈት ስለማልፈልግ ነው እንጂ የሚገርም ነገር በዚህ አካውንት በትልቁ እንትን በለኝ። እሺ ሃይ ልበል? ሃይ በለኝ። አሁን 3 ስልክ ነው ያለኝ እውነት ለመናገር ግን እንቁላል ያበራው በዚህኛው ስልክ ነው አይደለ ባቢ? በሁለተኛው አካውንት እና በሌላ ስልክ ነው እንቁላል ያበራውበት። እንቁላሉን እንፈልገዋለን ላክልኝ። እንቁላሉን እንፈልገዋለን ላክልኝ። እሺ ልክልሻለሁ። አይ ብያለሁ በእንትን በዚህ እሺ እየላኩልህ። እሺ ልኬልሃለሁ። አለኝ ስልክማ ነፍ ነው፣ ግን እኔ ቪዲዮ መክፈት አልፈልግም። ለዛ ነው እኔም አልወድም ቪዲዮ ማብራት። እኔ ራሱ ቪዲዮ እየከፈተ በሁለተኛው ስልክ የራሱ እንትን ስለማላደርገው ወጥቼ ነበረ ቪዲዮ እዛ ጋር እንቁላል በከፈትኩበት እኮ ልታይ እችላለሁ፣ ቀረብ ካልኩ አይደል? አረ እኔ ተመስጬ ነበረ ግብረ አካል ላይ እኔ ራሱ አገኘው። ይሄ ምንድነው የምትሉ ሰዎች፣ ይሄ የእፎይ አምላክ ነው፣ ግብረ አካል ነው፣ እንቁላል ዘመን ከባለል ነው። እግዚአብሔር አምላክ አለ አይን የለውም ግን ያያል፣ ጆሮ የለውም ይሰማል፣ እግር የለውም ይራመዳል፣ እጅ የለውም ይጨብጣል። እኔ ያለው የእፎይ አምላክ ይሄ ነው። አገኘው? አግኝቻለሁ። ከዛ ይሄ ሁሉ አካሉ ደግሞ ምን ይባላል? ሲጠቀለል ተጠቅልሎ ሲጠራ አካለ ግብረ አካል። ግባና ወደ አካውንቱ እየተጻጻፍነው ልታሳያቸው ነው እንዴ? ተው እንጂ ተው። ሙሉ ነው ማየት ያለብን ነው እንደሆነ ግን ያውቃል ይሄ ሰውዬ ብለህ ነው። ምን አባቱ አቀለታለሁ። ከፈተው ነው ማለት ነው። በየስም ብሎ አጋንንት የሚያወጣው ማን ነው?
ምን ለማለት ነው? በኢየሱስ ስም ብሎ አጋንንት የሚያወጣው ማን ነው? ክርስቲያን ነው። በኢየሱስ ስም ብሎ የመሐመድን አስተምሮ ያመጣውን አላህ የሚባለውን አጋንንት። ስለዚህ ያኔም በአንተ ስም አጋንንትን አላወጣንም ወይ ትሉኛላችሁ? ያኔም እናንተ ካፊሮች ከኔ ራቁ ብዬ መሰክርባችኋለሁ ይላችኋል። እንግዲህ በኢየሱስ ስም ብሎ የሚያወጣው ታደረገበት እዚህ ጋር ይቀጥል። ተው ሙስሊም አያወጣም። ትክክል። ሙስሊም አያወጣበት ምክንያት ምንድን ነው? ቆይ ሙስሊም ማወጣበት ምክንያት ብሎ ማወጣበት ምክንያት ወዲህ ነው። ሉክ የኢየሱስ ምን አለ ስሙ ኃያል ነው። እንደነገጠ ያለው ማቴዎስ ወንጌል ምዕራፍ 7 ቁጥር 21 አካባቢ ያለውን የጠቀሰው አካባቢ ያለውን ከቁጥር 15 ጀምሮ ስለ ሐሰተኛ ነቢያቶች ማለት ነው። ምን ይላሉ? በስምህ እንደዚህ አልተናገርንም፣ በስምህ እንደዚህ አላደረግንም የሚሉትን ማለት ነው። ክርስቲያኖች ናቸው እኮ ብለህ ነበረ ራስህ። ጥቅሱን ጥቀሳለህ ነው የምትሄደው ብትለኝ ጥቅሱን ጥቀስሽ እንደው ና የቱ ጋር የሚገኘው የት ነው የሚገኘው? አይደለም ጥቀሳ ሐማስ ጥቀስ። አስተማሪ እኮ አንተ እኮ ነህ አስተማሪ። ምንድን ነው ያልከው? መጨረሻ ላይ የሚሆነውን በጣም ነው የሚያስቀው። በነገራችን ላይ አንገት ላይ ተጠቀመጥ። ይሄ ጭንቅላት ይባላል። ይሄ የመታወው ስልክ ይባላል። ይሄ አይደለም። ምን አገባው ስልኩ? አንተ ያሁኑ ሐዲስ በጭንቅላት ንገረኝ። አሁን ቅድም ሐዲሱ ያልከው ከጭንቅላት ንገረኝ የጠየቀውን ማይክ አዚዛ እሻው እኮ የጠየኩህ እኮ ነው። ያው ማይክ ያዛውን አዳምጡ። ከቁጥር 15 ጀምሮ ማቴዎስ ወንጌል ምዕራፍ 7 ከቁጥር 15 ጀምሮ ብታነቡት ስለ ሐሰተኛ ነቢያት ነው የሚናገረው። የክርስቶስ ስም አጋንንትን ያባርራል። ምንም እንኳን ሐሰተኛ ቢሆንም ያኛው ለምሳሌ አማኝ ቢመጣና የክርስቶስን ስም በመስማት ብቻ አጋንንት ሊወጣ ተወናበደ እኮ በክርስቶስ ያ ስለ ስሙ አጋንንቱ ሊወጣ ይችላል። ያኛው ምንም እንኳን ሐሰተኛ ቢሆን ማለት ነው። ሐሰተኝነቱ ላሊያ ክርስቶስ ስም እና ሲሰሙ ምዕራፍ 4 ላይ ማቴዎስ ወንጌል ምዕራፍ 4 ላይ ገና ስሙን ሲሰሙ ገና ክርስቶስን ሲሰሙ አንተ የናዝሬቱ ኢየሱስ ልታጠፋ መጣህ እያሉ እንቀጠቀጡ ይጮሁ ነበር። ምን አገባ? ምዕራፍ 4 ላይ ቁጥር 12 ያል ስም ነው ከሰማይ በታች ስር ማለት ነው እያደረገኝ ስም ሁሉን የሚደመስስ ነው። ለዚህ ነው ለሰባ አርድቱ ስልጣን ሲሰጣቸው ሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምሮ እስከ ቁጥር 19 ወደ ዓለም ሲልካቸው በስሙ አጋንንት እንዲያወጡ ነው። ስሙ አጋንንትን ማውጣት ይችላል። ስለዚህ ይክዳቸዋል። እነዚህ ሰዎች አጋንንት እንዲያወጡ የተላኩ ሰዎች ይክዳቸዋል። አጋንንት እንዲያወጡ አኑሽ ከተከፍቷል። አኑሽ አንዴ ትንሽ አንዴ አስቆመው። አኑሽ አንዴ ሀሳብ ያስፈልጋል። አሁን እዚህ ጋር የሰራውን ስህተት ሐሰተኛ ቢሆኑም አጋንንትን ማስወጣት ይችላሉ በኢየሱስ ስም እያለ ነው። ገባ? አንተ ባቤ ሐሰተኛ ነብይ ሆነ በኢየሱስ ስም አጋንንትን ማስወጣት እንደምትችል እየተናገረ ነው። እዚህ ጋር ያለው ፕሮሞት እየደረገ ያለው ስለዚህ የዋሻው ነብዩ ነው ወይስ የእግዚአብሔር መንፈስ ነው? ሐሰተኛ ነብይ ሆነ እውነተኛ ነብይ ነኝ ብለህ ሪአክት አድርገህ በጌታ በኢየሱስ ስም አንተ አጋንንት ውጣ ብለህ ከወጣለህ ማነው ይዋሻለው? እኔ እንጃ። የራሱ አምላክ እኮ ነው ይዋሻለው። በሐሰተኛ ስም ይገለጣል ማለት ነው። ሁለተኛ ነገር ልጁ ጠየቀው አይደለ? ይጠይቀው በስምህ አጋንንትን አላስወጣንም፣ ደዌያንን አልፈወስንም፣ ታምራቶችን አላደረግንም ብለው ይናገሩታል። እሱ ግን አላውቃችሁም ይላችኋል ብሎ ሲናገር
አዎ መራት የነበረበት የእሱ መጽሐፍ ነው። እሱ ነው ስለማያውቀው ጥቅሱን ጥቀስ። ስለነገጠ ልጁ ሞት ማድረግ ፈለገ ማለት ነው። ግን እዚህ ጋር የተናገረው ትልቅ የእግዚአብሔር መንፈስ በሐሰተኛ ነቢያቶች ላይ እንደሚሰራ ነው እየተናገረ ያለው። ልጁ ስልህ እየተቀመጡ እየተናገረ ያለው ሐሰተኛ ቢሆንም እንኳን አለ ደግመህ ታሰማዋለህ። ሐሰተኛ ቢሆንም እንኳን አጋንንትም ማስወጣት ይችላሉ በኢየሱስ ስም እያለ ነው። አዎ ስለዚህ ኢየሱስ የሐሰተኞችና የውሸተኞች ተባባሪ ነው እያለ ነው ያለው። ትክክል። ቀጥል። የሚቀጥለው ሀሳብ አለ። የሚቀጥል በጣም የሚያስቅ እንትን አለው። አንሚዩት አድርግ። አንሺ ይቅርታ፣ ሚዩት ነህ፣ ክፈተው። ሙስሊሞች ላይ ለመመለስ ያደረገው ነገር በጣም የወደቀበት እዛ ጋር ነው። ምክንያቱም የሙስሊሞችን አስተምሮ ስለማያውቀው ሙስሊሞችን አታክ ለማድረግ ያመጣውን ጥቅስ ገብታችሁ ብታዩት መልእክቱ ሌላ ነገር ነው። ቀጥል። አሳሳቁ ግን በጣም ነው የሚያስቀው። ራሱ እንደነበረ አሁን ደምብሩ። ሱረቱ በቀራ አያተል ኩርሲ 255 ላይ አጋንንት መውጫውን ራሱ አጋንንትን ያስተማራችሁ ማለት ማለት አጋንንት ተወህ እንደ ሲባል በሌሊቱ እምላለው በረፋዱ እምላለው አልተውኩም አልተለየውህም። ማን ያለው? አላህ ነው ያለው። አጋንንት ስለዚህ ሙሐመድን ስትለው ሴትዮዋ አልተውኩህም አልተለየውህም በጠዋቱ በረፋዱ እምላለው ብሎ ምን አገናኘው? ምን አገናኘው? የማቴዎስ ወንጌል ተፍሲር የማቴዎስ ወንጌል ተፍሲር ያለው እንትን ላይ ነው። ቁርአን ውስጥ ነው። አሁን ልጁ በኢየሱስ የልጁ ዋና ፖይንት በኢየሱስ አጋንንት ማስወጣት ነው ያለው አይደለ? ክርስቲያኖች አለ በትምክት እና በስሜ አጋንንት ማስወጣቱን አላቃችሁም ይላችኋል ይላል ብሎ ተፍሲር ላይ አሁን አሳሳቆ በጣም የሚገርም አሳሳቅ አለ እዚህ ጋር። በጣም ነው የሳቅኩት። ጥቅስ አገኘው ብሎ ማለት ነው። አሁን ሌላ ነገር ሲያወራ ነበረ። አምጣው ይቀጥል። 19 ላይ ሙሐመድ የአላህን ስም ሲጠራ እንኳን ስሙ አጋንንት ሊያባርር ስሙ አጋንንት የሚስብ ሆነና እነሆ የአላህ ባሪያ አላህን የሚጠራ ሆኖ በተነሳ ጊዜ አጋንንቶች ድርብርብ ሆነው በላዩ ላይ ሊከመሩ ቀረቡ ይላል። ተፍሲር ተማርከው ነው የሚለው። ውሸት ነው። ሙሐመድ ላይ ይላል።